ማ ስትወጊኝ እኔ ይልሽ መጀመሪያ እኔና ለመንካት ነበር። እኔና ለመንካት ከነካሽኝ በቃ አለቅም። እኛ እኮ ፒኒ ማርኬት እኮ አይደለም የምሄደው። እኔ እኮ ፒኒ ማርኬት ቲማቲም፣ ሽንኩርት ልገዛ እኮ አይደለም የምሄደው፣ ልጠጣ ነው። እግሬ እንድርቅ ልጠጣ። ዩ ጋይስ ኤንጆይ ላረግ ነው የምሄደው። ቀይ ወጥ ልሰራ ነው እያልኩ ሄይ ቤቢ እናቴ አሁን የሚያስፈልገኝ ኤንጆይ ማድረግ ነው። ቀይ ወጥ ልሰራ ነው። አንድ ሽንኩርት ልገዛ ነው። ብቻዬን ሆኜ በገዛ ይሻላል አይመስላችሁም? ከሱ ጋር በከመገዛ ብቻዬን እገዛለሁ። ኖ ፕሮብሌም። ፍትህ ለማርዬ ብላችሁ ጻፉ። እንትን ስትላል ነበር ያ ሬድ ቡል አርብ ነው መች እሱ እንትን ይላል ብላችሁ ነው? ምን ይሄን እሺ። ኧረ እዚህ ጋር ምርጥ አለ እንደውም። ቆዩ ከዝንጅብል ጋር እንትን ያለ እዚህ ጋር ጃኪ እንትን አለ ካለ ይዞ ሄደን የለም። የቱን ነው? ኧረ ገዝቼ ሄዳለሁ። ማርያምን ዛሬ ትንሽ መጠጣት ፈልጋለሁ። እሱ ነው የምትፈልገው? ናይ ይሄንን እንዲያዝ ሌሞን ይሄው ለአንብበው። አሁን ቲክቶክ ላይ እሱ እንደ ተናጋሪ ነው ምናምን ታስ። ኧረ እየቀለድኩ ነው። ተናጋሪ አይደለም። እዚህ ጋር የምትጽፉት ሁላችሁ ታዋጣታላችሁ። ስንት ሰው ነን? ለጥብስ አሪፍ ነው አላሉ አንተ? ምን ያ ነገር እኛ ቀይ ወጥ ነው የምንሰራው። አብቻዬን እንገዛለን። በቃ ችግር የለም። እንደዚህ ኮሜንት የሚጽፍ ሰው ብሎክ አድርጊ። ኖ ለምንድን ነው የምቦልካቸው? አይ ነገ እንትን እላለሁ በቃ። አይ ማርያምን ግን ትገርማለህ። አንተ ካልጠጣ ያንተ ፍላጎት ነው እኮ። እኔ ሳልኖር ጠጪ አይደል? እኔ ያለው አንተ ያለ ነው እንጂ መጠጣት እንዴት እንግባባለን? ሲጀመር ምንድን ነው የምትጣጥሩ? እስኪንገር ጠጥተሽ ምን ላይ ሰው እኮ የሚጠጣው ነገር ድል ሲነሳ ምናምን። እሺ ሰምቻለሁ። የትኛውን ድል ነስተሽ ነው መጠጣት? ችግር የለም። ጊዜ እኔ ለታሳጭኝ ነው ቲክታክ ላይ እኔ የቀለድኩ ነው። በቃ እሺ ጋይስ ቀልድ ነው። እኔ ምንም ነገር የሚያጣላልን ነገር አታድርጊ። እሺ እየቀለድኩ ነው። ጠጥተው የሚለፈልፉት እናውቃቸዋለን። ምን አሁን ጠጥተሽ ከኔ ጋር በምን ልትጓጉ ነው? እኔ መጠጣት አልፈልግም። እኔ ሳልኖር ለምን አምቡላሽን አጠጭም? ኦኬ በቃ ትቼዋለሁ። የሴት መብት ይከበር ይሏል። ይሄ ራሱ ጉዳይ ነው። አልዴ ነበር የትም ተቀምጦ ጠጣ ጠጪ ከፈልና ብር ላክና ጠጣ ናልዲ ለብላክ ምንም አይመለከት የሰው ህይወት ላይ። ኧረ የቀለድኩ ነው። እኔ ያልተጻፈ ነው ያነበብኩት። በቃ ተውኩት። ችግር የለም። እኔ ከሌለው ጠጪ ብሏል። ችግር የለም። ስወጣ እነግራቸዋለሁ። ምንድን ነው ተማሩ ከሱ ምን ጥቅም አለው? እስኪ ጠጥቶ ቤት ይሰራል። አዎ ኧረ ችግር የለም። እኔ ቤት ያለ ትንሽ አለኝ እጠጣለሁ። በውሃ ቀላቅለው አይመስልም? እኔ እኮ ሪያሊቲ ሾው ከሱ ጋር እንጀምራለን ተባብለን ነበርና እዚህ በላይ ምን ሪያሊቲ ሾው አለ? ከዚህ በላይ
ሱፐር ማርኬት ውስጥም ሳይቀርሽ አቃጥለሽ ልደፊ ነው አለ ጋይስ። እኔ እሱን አቃጥዬ ደፋዋለሁ። ችካት ቤት እቻዋለሁ። በቃ አልኩ ናሽ በቃ ነው እነዚህ ትሙት ይሄ ነው እንጂ ሪያሊቲ ሾው አለ እኮ ራሱ ዛሬ እውነት እኔ ሲደክመኝ ማለት ነው ሲደክመኝ በጣም ነው ሳቀኝ የሚመጣው። በቃ በሆነው ባልሆነው ነው የምስቀው ሲደክመኝ። አይገርማችሁም? አሁን እኔ አስቡት ምግብ ሰርቼ ትንሽ ጠጥቼ ምናምን ነገር ተኛለሁ ብዬ ነበር። አልተሳካልኝም። ምንድን ነው ግን ቤቢ ይሄ ገዛ? እኔ ግን አንድ ነገር ልንገራችሁ፣ በህይወቴ ደስ ያለኝን ነገር ልንገራችሁ። አሁን ብር ሳወጣ ለራሴ እማወጣው ይኸውላችሁ፣ እዚህም ባንክ አለኝ፣ እዛም ባንክ አለኝ፣ 3 ባንክ አለኝ እዚህ ሀገር። ብር ሳወጣ ማለት ነው አሪፍ ላይ ነበርሽ፣ ምን ነው ነበርሽ፣ ከዛስ ተበላሽው ወይስ ምንድነው? አሪፍ ነበር ጥሩ ነው ሳይሆን በጣም አሪፍ ነበርሽ፣ ከዛስ አሪፍ ነበርኩ፣ ከዛስ ተበላሽው። ምን አልኩኝ? እኔ እኮ ስጠጣ እኮ አንድ ነገር ነው የሚያምረኝ። በቃ ስጠጣ የሚያቅማቅፈው ነገር እፈልጋለሁ ትላለህ። ምን ነው ንገረን እንጂ። አሪፍ ላይ ነበርሽ፣ ከዛስ ነበርሽ፣ ከዛስ አሪፍ ላይ ነበርኩ፣ ከዛስ መጠጥ ጥሩ አይደለም ነው። አንዳንዴ ጥሩ ነው እንጂ ያ ቦስ ደህና ነው። ቦስ በጣም ደህና ነው። ናና አላሳዝንም። ከአሁን በኋላ ገና ወጥ ልሰራ ነው። What do you mean? ላግዝ? አረ ምንም ችግር የለውም። ያ መጠጥ ሰው በጣም ብዙ መጠጥ ሲጠጣና ሲጃጃል ያስጠላል። ግን መጠጥ አይጠፍም። በቃ መጠጥ አንድ ግላስ ዋይን ኢንጆይ ነው የምታረጉበት እንጂ እኔ ምንም እንትን ይላል ብዬ አላስብም። ዊኬንድ ነው ችግር የለውም ብዬ ነው የማስበው። ሁሉም ሰው እንደየአስተያየቱ ነው፣ እንዳመለካከቱ ነው። ምንድን ነበር እሱ ነገር ሲልክ ነው በቃ እንዴ ኮክ ያ ያ እንደውም ዶክተሮች እኮ አንድ ግላስ ዋይን ጠጡ ይላሉ በየቀኑ በየምሽቱ። ይሄ መጠጥ አገር ስለሆነ ነው። ይሄ መጠጥ አገር ስለሆነ ነው። እና ኖርማል ነው። እና ለምሳሌ ፋየር ስታረጊ የሆነ ፕሮግራም ሲኖርሽ ኢትስ ኦኬ አንድ ግላስ እና 2 ግላስ ጠጫለሽ፣ በጊዜ ወደ ቤት ገበያለሽ። በጣም ነው ጭር ያልኩት። አይገርምም? ፊቴ ምናምን አሪፍ ነው ያለሽ። ምን አሪፍ ነው ያለው? ያለ ምክንያት ግን መጠጥ መጠጣችሁ ለኔ ትርጉም የለም እንዴ? ምክንያት የለንም። ያ እንደውም በጣም ነው ደስ የሚለው። ማርያም ይሁን ችግር የለም። እኔ አንቺ ምን ተጣበቅ ጊዜ ታው ካርተን ምን ቀየርበት ጊዜ መሆን ነው መቻል አለበት። ካርተን ምን ቀየርበት ጊዜ መሆን መቻል አለበት። ምን ተጣበት ጊዜ ነይ ሁሉ እስኪ እናዳምጥ ምክር። እኔ አሁን መጠጥን አለግፉ ለምን በይ ከጠጣው ጠዋት
ደክማለሁ፣ ስራ መሄድ አልፈልግም። ሳልጠጣ እኮ አድጌ አይደለም ማለት አይደለም። በጣም ተዝናንቻለሁ፣ በጣም ብዙ ነገር አይቻለሁ። ሁሉም ነገር ግን እንደማይጠቅም ስላወቅኩት ትርጉም የለውም። ኦኬ፣ አንተ እንደማይጠቅም አይተኸው ትርጉም የለውም አልክ። እኔ እንደማይጠቅም ያላየሁት እኔ እነግርሻለሁ። እስካሁን ዘና ሲያደርገኝ ነው ያየሁት። እኔ እነግርሻለሁ። እኔ ደግሞ ማዳመጥ አለብሽ እና ለምሳሌ እንዳትጠጪ ፈልጌ ሳይሆን በቃ እንድትለምጂ አለመጠጣት መጠጣት ጊዜው ላይ ኦኬ ተጫለሽ አለ። ጊዜው ግን ትርጉም አለው። አሁን እኔና አንቺ ራት ሰርተን አብረን ተጋግዘን የሆነ ነገር አድርገን ምናምን ጠጥተሽ ግን ሽንኩርቱን ራሱ እንዴት ጭምልቅ አለ ከነልጣጩላ ልትከትፍ ይችላል። ከነልጣጩላ ልትከትፍ ይችላል። አረ ይሄን ያህል እኮ እስከ ጥንብዝ ብዬ እስከ ሰክር እኮ አይደለም ያልኩት። መጠጣት ማለት አንድም ጠጣሽ 10ም ጠጣሽ ክላሽ አለኝ። እኔ መጠጥ ያዝናናኝ፣ በመጠጥ ደስታ አገኛለሁ ብዬ አላስብም። ኢትስ ኦኬ ቤቢ። አንተ በሌለ ሰዓት እኔ ገዝቼ ቤት አስቀምጥና እራት ስንበላ ትንሽ ለራሴ አንድ ብርጭቆ አረጌ እጠጣለሁ። የዛኔ ምንም አትለኝም። እሺ አሁን ለምሳሌ የሆነ ቦታ ወጣን ስንዝናና ምናምን እኔ ካፌ ወጣ ወይ ሌላ ነገር ጠጣ አንቺ ብትጠጪሽ አንድ ምናምን ነው እጠጣለሁ። እኔ አንድ ብርጭቆ መጠጣት መብቴ ነው፣ እጠጣለሁ። ዋይን እወዳለሁ። አንድ ብርጭቆ ሂልተን ስንሄድ ወይ የሆነ ሬስቶራንት ስንሄድ ትልቅ ቦታ ስንሄድ የሆነ ገብሻል ቁጭ ብለን የምንዝናናበት ቦታ ሲሆን አንድ ሁለት ትጠጫለሽ። ያ 5 ወራችን እኮ ነው ፍቅራችን ገና ሳንጠግብ በስካር ነው የምናወራው። ወይኔና አራንተ ሰውዬ ረበበዳለ ተው ኖ እኔ እንደ ተው እዚህ ጋር 427 ሰው አለ ቁጭ ብለው እያዳመጠ ተው። እኔ ሲጀመር ላይቭ ከገባሽ እኔ ምንም ውሸት የለም ዳይሬክት ነው የምናገረው እኮ ዳይሬክት ነው። ግን ሐኪም ምን ያዛል? ምን ይላል መሰለሽ? ኖ ምግብ ትበላና አንድ ብሎ ኧረ ተው ከመጽሐፍ ቅዱስ ጋር ታነካካኝ። አንድም ጠጣ ሁለት አትጠጣ ይላል። አንድ ጠጣ ይላል። እሱም እኮ አንድ እኮ ኦኬ ነው። ግን ያ ዋይን በጣም አሪፍ ግን ምንድነው ግሩንዱ ምንድነው? ምክንያቱም ችግር የለም እኔ ተረድቻለሁ። ምንድነው መሰላችሁ ከኔ ጋር አትግዢ ነው፣ ከሱ ጋር አልገዛም። ግን አጠጪ ማለት ስለማይችል አንድ ብርጭቆ አባወራነቴንማ ኧረ እናቴ ትሙት አንድ ብርጭቆ ማጠጪ ብትለኝ ነው ተሰማህልኝ። ኧረ የፈለገ ዘራፍ አሁን ሞታለሁ ነው ዘራፍ ደል እንዴ በል እንጂ በል እንዴ ዘራፍ በል እንጂ ቤቢ ኦኬ እኮ ብጠጪ እኮ ነው ምናምን አልሽ። ግን የኔ ፍቅር በጣም ነው የምወድህ፣ በጣም ነው የማፈቅርህ። አንድ ላታስተወኝ የማትችላቸው ነገር ሁለት ነገሮች አሉ። ልታስተወኝ የማትችላቸው ነገር መጠጣት እንዳትይ። አንድ ብርጭቆ ዋይን ልጠጣ ካልኩኝ ልትከለክለኝ አትችልም። አይ ልከለክልሽም አልችልም። ያ ሁለተኛ ነገር ደግሞ ቢች ዳር ላይ በፒኪኒ ሆኜ ለዋይ ብልታው ልትከለክለኝ አትችልም። አዎ ብቻሽን ትዋኛለሽ። ያ እሱን ኦኬ እኮ በሂደት እኮ ታደርጊያለሽ። ዛሬ መቼስ በቁምጣና በቱታ ሄጃ አይደልሽ? ያ አውቃለሁ። ሁሉም እኮ አሁን ለምሳሌ በቦታው ያምራል ነው እንጂ መጠጣቱም ሲሆን በቦታው ያምራል። እየተዝናናን ከሆነ አንድ ብጠጪ ደስ ይላል። ኦኬ አሁን ራት ልንሰራ አለስ ጉድ ኦ እኔ ገና ስምሽን ግንባሬ ላይ እነቀሳለሁ እያልኩ ኖ ግንባር ላይ አትነቀሰኝ። እጅ ላይ ግንባሬ ላይ ግንባርህ ላይ ግንባሬ ላይ እሺ ቀይረናል አንጫጫዋለሁ። በቃ ይሄን ቲክቶክ አንጫጫዋለሁ። ዊት ውላለች ጋይስ እዚህ ጋር ነው እነቀሰዋለሁ የሚለው ስሜን ያማ እዛ ላይ ነው። እስቲ አንድ ቁጥር ተነቀስ ምን እናቴ ትሙት እዛ ጋማ እኔ ራሴ እንድትነቀስ አልፈልግም። እስቲ አንድ ቁጥር ጻፍ እንዴ ማይሆን ነገር እጅ የሆነ ቦታ ላይ ይነቀሰው የሆነ ልብስ የሚሸፍነው ነገር ላይ የሆነ ቦታ ላይ እንዴ አንድ ቁጥር እየጻፉልን እዚህ ጋር ነው ነቀሰው ጋይስ። አረ በመድኃኒዓለም እሱ ጋር ነው ኔቨር በቃ እጅህ ላይ ቻው አዲስ አበባ አንገቴ ላይ እወቀጥሻለሁ። አንቺ ሙሉ ፎቶሽን
አልበሙን ነው የምወቀጠው። አንገቴ ላይ ወቀጥሻል አለኝ። አልበሙን ነው የምወቀጠው። ሙሉ የቲክቶክ ፎቶሽ እወቀጠውና ተፋቱኝ በቃ እኔ ፍቅር ላይ ነኝ፣ በቃ እኔ ፎንቃ ላይ ነኝ። ምንድነው በቃ ጨልጥ ያለ ፍቅር ላይ። አሁን ጨለማ ላይ ሆነናል ጋይስ። ፎቶ አድርገን ብናወራችሁስ ምን ይመስላችኋል? ችግር የለውም እነሱ ደስ ካላቸው በጨለማም እኛ ሉስ ካለን የማውራት ያ ኦኬ። ጨለማ ፎቶ ምን ኦኬ፣ እንደዚህ ይሁን በቃ። እና ይሄን የምስራች ብንነግራችሁስ ምን ታስባል? ማርያምን እንቀስሻል። ሰርፕራይዝ ነው ማድረግ። አረ በመድኃኒዓለም እናቴ ትሙት እዚህ ጋር እንዳትነቀሰኝ በፈጠረ። በቃ ሰርፕራይዝ ነው ማድረግሽ አላለ። እንደውም ጋይስ ጻፉ ግንባሩ ላይ እንዳይነቀሰኝ። በቃ አረ እናቴ ትሙት ግንባሩ ላይ ነው ጻፉ እንጂ ጻፉ። ግንባሩ ላይ እንዳይነቀስ ጻፉ። ኖ እያላችሁ ጻፉ። አንገቱ ላይ ያ ኖ ኖ ኖ አየ ግንባር ላይ እናቴ ትሙት እንዳትነቀሰው። ረበስሙ እኔ ፍቅር ደስ ያሉ ደስ ይበሉ፣ የሚደብሩ ናይን ግንባርህ ላይ አይደለም። ጫጫ እንጫጫ ቤብ ሌላ ቦታ ማርያም ምንም የሚያገናኙ ነገር የለም። ናይን ግንባርህ ላይ እኔ በህይወቴ ደስ ያለኝን ነገር ማድረግ መብቴ ነው እኮ። ግንባርህ ላይ አይደለም። መንግስት ማልሰማ ሰውዬ እጅህ ላይ አንገትህ ላይ እጅህ ላይ ተነቀሰኝ። እጅህ ላይ እሰው ያ እንዴ ግንባርህ ላይ ግን ምን ነው? እንዴት ነበር የጻፋችሁት? ምንድን ነበር? ቆዩ አረ ወጥር ሆዴ አስረግዛት። ጋይስ ፕላን የሚባል ነገር አለ አባቴ። ተወጣጥረን ተሳስረን እንደዚህ ተጠማምደን ያለን ወፍ የለም። እንዴት ስለምንተማመን ሆነ በቃ የራሳችንን ነገር ቦታችንን አስተካክለን ስራችንን ምናምን አሁን የምናስበው ፕላናችንን አሳክተን ከዛም ልጅ እንመጣለን። እስከዛ ግን መጀመሪያ ያሰብነውን ነገር ሁሉም ነገር ይለቅ መጀመሪያ። ምክንያቱም እሱ የራሱ ልጅ አለው፣ አንድ ልጅ አለው። እኔ ደግሞ 2 ሴት ልጆች አሉኝ። አሁን ለጊዜው 3 ልጆች አሉን። ስለዚህ ፕላን አለን። ፕላናችንን ካሳካን በኋላ ልጅ የት ይሄዳል? የፈጣሪ ስጦታ ነው። ልጅ ሲኖር ደስ ይላል። ፕሊዝ ያ እንወልዳለን። ግን ግን መስራት አለብን። አሁን ከመጣ ደግሞ መስራት አይቻልም። ሁለታችን ብንሰራ የበለጠ የተሻለ ነው አንድ ሰው ከሚሰራ። እኔ ደግሞ የሚገርማችሁ ነገር በአሁን ሰዓት በጭራሽ ማይታሰብ ነገር ነው። በጣም መስራት አለብን። በጣም ቀለበት ፕላን አለን። ፕላናችንን ቀለበት እናደርጋለን። ዋናው እኮ ልብ ነው ጋይስ። ቀለበት በቅርቡ ልንጠቃለል ነው። ቀለበት እኮ ምን ዋናው ከልብ የተጻፈ ቀለበት ምን ያው ቀለበት አድርጌያለሁ ሚስት አለኝ ምናምን ዋናው አትወስልት ወደዚህ እንትና እኔ ኩማ ለምን ነው የምስቀው? ኩማ ደመርሳ ነው አውጣ አንተ ይስቃ ኩማ ያ ዋናው ኩማ ነው። ናይስ ቦይ። ዋናው ዱርያቱን ራስህን አክብር፣ ቤተሰብህን አክብር፣ ጨዋሁን ወደዚህ ዛሬ በታች ጥሩ ቂጥ ያላትን ብለህ አትይ። በቃ ካለ ያለን አመስግነን ነው። በቃ እግዚአብሔር ደግሞ ይባርክልሃል። ወደዚህ ካልክ ግን ያለም ይነጥቃል። ምክር እየሰማህ ነው። ዋናው ጨዋነት ጨዋ ኮንሽ። አይ ጨዋ በጣም ጨዋ ነው እሱ። ምን ያደርጋል? ደሃ ኩማ 10% ትክክል ነው ይላል። ቤቱ ጋር ቆይ አንዴ እንጠብቅ። ደሃ ምናምን ነገር ላላችሁት ማለት ነው። አዎ ደሃ ነኝ እኔ፣ ግን እጅና እግር አለኝ። ያ በቂ ነው። ሀብታም ነኝ የምለው መቼ እንደሆነ ታውቃላችሁ? በራሴ ስም ቪላ ሲኖረኝ
5 ኮስሜቲክ ስቱዲዮ ሲኖረኝ እንዳሁኑ አይነት 5 ሳረገው የዛኔ ሀብታም ነኝ ብዬ ጎርራለሁ። አሁን ግን ደሃ ነኝ። መቼ ነው ሰርጋችሁ ይላሉ? ኢንሻአላህ እግዚአብሔር የፈቀደ ቀን፣ ሁሉም በፈጣሪ ፍቃድ እግዚአብሔር የፈቀደ ቀን ያ እና በዛ ጋር ለምን አንራመድም እንደዚህ? ትንሽ ወቅናል በራሁ ነው ማሳሰብ ዋናው ተሸካሚው ጤና ካላችሁ እጅግር ካላችሁ ሀብታም ናችሁ። ምክንያቱም አንዳንዴ ማሰብ ያለብን ምን እንደሆነ ታውቃላችሁ? ምንም ያሰብነው አልተሳካም። ለምንድነው እኔ እንደ ጓደኞቼ ያልሆንኩት? የሆነ መጥፎ ነገር ጭንቅላታችሁ ላይ ሲመጣ ማሰብ ያለባችሁ እኔ ማስበውን ነው የምነግራችሁ። አሁን አምላኬ ታምሜ አልጋ ላይ ተኝቼ ቢሆንስ ወይ አይኔ ጠፍቶ እኛ እኮ ጋራንቲ የለንም እኮ ነገ ምን እንደሚፈጠር አናውቅም። አይኔ ጠፍቶ ወይ አይኔ የሆነ ነገር ሆኖ የሆነ እርዳታ የምፈልግበት ታይም ቢሆንስ ብዬ ነው የማስበው። ከዛ ራሴን አጽናናዋለሁ። ስለዚህ አም ሶ ሃፒ እኔ በህይወቴ በጣም ደስተኛ ነኝ። እግዚአብሔር በጣም ደስተኛ ነኝ በህይወቴ። ፈጣሪ በሰጠኝ ነገር አም ሶ ሃፒ ደስ የሚለው ነገር በጣም ደስተኛ ነኝ። የሰው ህይወት አለ ያ ያ እንደዛ ነው። ማርያምን እንደዛ እያልኩ ራሴን አጽናናውና ከዛ ወደ እንትን ይመጣለው ወደ ሳቄ ወደ ቢከፋኝ እንኳን ሰዎች ፊት እንደከፋኝ አላሳየም። ላለማሳየት እሞክራለሁ። በጣም ዋጥ ነው ማረጋት ዋጥ እና በብዛት ራሴን ለማስደሰት እሞክራለሁ። እስቲ ዞር በያንቺ ደግሞ አሮጊት ዛሬ እዚህ አርብ ነው። በጣም በቃ እንደዛ ነው የእውነት። ምክንያቱም አንዳንዴ የራሳችሁ ስራ ሲኖራችሁ በማንኛውም ስራ ሁሌ ነገሩ አልጋ በአልጋ ሆኖ ተደላድላችሁ አይደለም ባላችሁ ነገር ደስተኛው የሰው ህይወት ለማፍረስ ፎክ ተካትበሉ። የሰውን ህይወት አትዩ። የራሳችሁን ህይወት ደስተኛ ነው። ክፉ አትመኙ። እማቤቴ ነው። ያ በተረፈ አንድ መልእክት ደግሞ አለኝ ለማነች አሜሪካን ሀገር ያለችው ማነች ሀናቡ እኔ ካንቺ ጋር ጦርነቱን ሰርዤዋለሁ። እኔ አልችልሽም እንዴ በአንድ ደቂቃ 10 ነገር መጥተናል። እሺ ሰሊምዬ አንቺ ወደፊት እነሱ ያውሩ። ያ ትክክል ያው ዋናው ይዞ መገኘት ነው ጋይስ። ካናቡ ጋር እንዴት ይዞ መገኘት ሰው እናንተ ላይ ያውራ፣ ሰው እናንተ ላይ መጥፎ ነገር ያስብ፣ ስለናንተ መጥፎ ይለፍልፍ። ማናችሁም ሁላችንም ብንሆን አንድ ሰው ከጓደኞቻችን ውስጥ አንዳቸው ስለኛ መጥፎ የሚያወራ አይጠፋም። ገባችሁ? ማናችሁም እስቲ አካባቢያችሁን ዞር ብላችሁ ወንድም ከሆነ ወንድ ጓደኛው አንድ ጓደኛው ስለሱ መጥፎ ያወራል፣ የሱን ውድቀት ነው የሚመኘው። ሴቶችም ከሆነን እንደዛው ጋይስ። እኔ እንዳለ ጓደኞቼ ተፋትቻቸዋለሁ። ለምን እንደሆነ ታውቃላችሁ? ስለኔ ምንም አይነት ኢንፎርሜሽን ሰው እንዲያውቅ ስለማልፈልግ። ታያትሽ መንገድ ላይ ነን፣ ወደ ቤት እየሄድን ወክ እያረግን ነው። ስለዚህ አሁን ያለውት ያ የሚቀናብሽ ሰው ነው የሚያወራብሽ። ያ እኔ ደግሞ ጥሎብኝ ማለት ነው ፈጣሪ እግዚአብሔርን ውስጤ ማለት ነው። ለምን መጥፎ ነገር ሰው ላይ እንደማላስብ ታውቃላችሁ? ሰው ላይ መጥፎ ነገር ማላስበው ለራሴ ጥሩ ነገር ስለምፈልግና ፈጣሪ እንዲያሳካልኝ ስለማምን ሰው ላይ መጥፎ ነገር አላስብም። ስለዚህ እግዚአብሔርን ነው የምላችሁ። የሆነ ነገር ልመኝ ስላችሁ በጣም እንትን አይደለም፣ የሆነ ትልቅ ነገር አልመኝም፣ ግን ብዙ ነገር ተመኝቼ የሆነ ነገሩን ፈጣሪ ያደርግልኛል። እንዴት ሆኖ እንደሚሆን አላውቅም። ሲፋንዬ እንዴት ነሽ? ቆንጆ ጓደኛ መርዝ ነው። ያ አንዳንድ ጓደኞች አሉ በጣም መጥፎ ሰው ላይ ክፋት የሚያስቡ የእናንተን ውድቀት የሚመኙ ሰዎች አሉ።
አሁን እስቲ ወይኔ ዛሬ ገና ወደ ቤቴ ይዣችሁ ልገባ ነው። ወደ ቤቴ ይዣችሁ ልገባ ነው። ዝግጁ ናችሁ? ዝግጁ ናችሁ? ወደ ቤቴ አብራችሁ ለመግባት ዝግጁ ናችሁ? እንትኑ እናሳያችሁ እንዴት እንደምንገባ። ዝግጁ ናችሁ ወደ ቤቴ ለመግባት? ሁሉንም ነገር ይግዙ። አዎ ይላሉ። ኦኬ እሺ ላዙሮ ኑ ግቡ ወደ ቤቴ። ዌልካም ቱ ማይ ሃውስ። አታዙሪ እና ካሜራውን ወደኛ ዙሪ። እሺ ያ ያለ እንዴ ታዲያ እንዴት ብለው ያያሉ? ኦኬ አሁን እዚች ጋር እሺ፣ አሁን ወደዛ ላዙሮ። አይ ቢሱ ጋር ነክሰ ሻብኩዛክ ቢበዝ ወደቺ ኦኬ አንቺ ውጪ እንከሰው ይላል። ካሜራውን ካዞር ፔፕ ወይ እንዴ ምን ሆነ የማትከፍተው? እሺ ጠብቅ።